የልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትለው የልጄን ሐቋን ያውጣልኝ፣ ደሟን ያውጣልኝ ሲሉ የተናገሩት የወጣቷ ቀነኒ አዱኛ አባት አቶ አዱኛ ዋቆ ናቸው። የወጣቷ ቀነኒ አዱኛ ስርዓተ ቀብር ዛሬ በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር ከሚኖርበት መኖሪያ ቤት ሌሊት 10 ሰዓት ግድም ከ5ኛ ፎቅ ወለል ወድቃ ሕይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ሕይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረው ድምፃዊ አንዱዓለም ጎሳን በቁጥጥር ስር በማዋል ምርመራ እያከናወነ እንደሆነ አስረድቷል። ዛሬ በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ በፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አስታውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፋልጉኝ፣ እንደ ሀጫሉ የትም ተድበስብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከእቅፌ ያወጣኋት እንጂ እንዲህ እንድትጠፋብኝ አልነበረም፣ ሌላ የምለው ነገር የለም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግርህ ተበድራ እንኳ የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጣልኝ ነው፣ ደሟም ያውጣልኝ ነው፣ ሌላ ምንም የምለው የለኝም ብለዋል። ለጋዋ ወጣት ቀነኒ አዱኛ ዛሬ ከአባቷ አቶ አዱኛ ዋቆ እና እናቷ አስቴር መኮንን መጋቢት 7 1991 ዓመተ ምህረት ነው የተወለደችው። የፊታችን ቅዳሜ 26ኛ ዓመቷ ልደቷን ለማክበርም ስትዘጋጅም ነበር።